የበረሮ ማሳ እንደዛ እንኳን አላሉ። ልጅሽ 2 ዓመት 3 ዓመት ኬኳ ቢሆናት ነው። ኬክዬ ነው ፍቅር እናትሽ የተቀጠቀጠች ነው ማርያለሽ አዋለች። ኬኳ ታብታብ አድርጊ ማሪ ከእናትሽ ላይ ስልክ ተቀብለሽ እያየሽ ነው። ፊንገር እያየሽ ነው። ለኬኳ አስጫት ጨጓራሽ ከሚነድ ክሽን አንቺ የምትፈልጊው እድሜ ልክሽ ወይ ሀውስ ውስጥ ቦክስ እየገፋውኝ ወይ ደግሞ ስታከሮኝ እየደረደርኩ ቀኑ ሙሉ እንድቀር ነው። አይሆንም። እግዚአብሔር አንቺን የመሰለች ቆንጆዬ ልጅ ሊገመጥ የምትደረጊ ልጅ ቤታዬ የኔ ፍቅር ለምን ሲባለው ወይ ሀውስ ውስጥ እግርሽ የሚቃጥ ነው ቆጨበይ ብሎ ፈጣሪ እንደዚህ ያደረገ። አትቅኝ አትቃጠይ። ለምን ሁሉንም አሜሪካን ስታይ ግብብዳ መሳቃ እየጎተቱ ነው የምታያቸው። ወይ የ16 ሰዓት ነው የምንሰራው። ሄሎ በኋላ ደውላለሁ። እንደዛ ነው አንቺ የጠበቅሽው እኔ ልታስፈጊ። አይሆንማ አይሆንም። ምሳቃ እውነቴን እኮ ነው። 6 ቁርጥ ምሳቃ ውስጥ ይሞላሉ። ከዛ በኋላ ቤተሰብ ሲደውል ቆይ በኋላ ደውላለሁ። ቆይ ስራ ላይ ነኝ። ኧረ አለቃ የመጣ ልባረር ነው አልልም። ምኞትሽ እሱ ነው። ከሶሻል ሚዲያ እንድጠፋ አልጠፋም። እግዚአብሔር ይሄ ታለንትሽ ነው መኖር ያለብሽ እንዲህ ነው ብሎ ሰጥቶኛል። ቅብርር ብለሽ እኔ ስመጣም አልተቸገርኩም። እግዚአብሔር ይመስገን። ሆዳችሁ ክፋት አያዝል። አንቺ ቂጥሽን በአሸዋ ሞልተሽ ነው ቱርክ የገባሽው። ቂጥሽ አሸዋ ሞልቶት ነው። እኔ አሜሪካን በፕሌን ነው የገባሁት። የኔ እናት እርፍ ስል አባት ቅብል አድርጉ። እህት ወንድሞች እንዴ እንዳንቺ ቂጤ ውስጥ አሸዋ ሞልቶ መሰለሽ እንዴ ከሀገር የወጣሁት? እንዴ አምላኬ ወይ እኔ ሀገር ቤት እያለሁ ጠይቅ ያልኩሽ እኮ ቅብረር ብዬ ሀገር ቤት እያለሁ ወይ አባቴን እድሜና እኔ እኮ አባቴ የምወደው እኮ እናቴን ሳይለዚህ ነው። አባቴ ውይ ሞቼ እኮ ነው የምወደው። ለምን ሀገር ቤትም እያለው የግል ትምህርት ቤት ነው የሚያስተምረኝ። ደህና ምግብ በልቼ ነው ቁልጭ የሰው ምሳቃ እያየው እንዳንቻውን የሰው ምሳቃ እያየው አላደግኩኝም። በአንቺ ቤት ለውጥ ማለት ነው የማውቀው። አረብ ሀገር ያሉ ሰዎች ለውጥ ማውቀው ቤታቸውን አሰርተው እዚህ ያሉ ቤታቸውን አሰርተው ቤታቸው ውስጥ ገብተው ከልጆቻቸው ጋር ከትዳር ይዘው ምናምን ሲኖሩ እንጂ አንቺ ምኑን ተለወጥሽ? ሶሻል ሚዲያ ባይኖር ዜሮ ነሽ። እውቀት የለሽ፣ ችሎታ የለሽ፣ ታለንት የለሽ፣ ዜሮ ነሽ። ክፉ ነሽ። በዛ ላይ ገንዘብ አይበረክትልሽ። ለሰው አትሰጪ፣ አታካፊ። ሃማ የድሬዳዋ ሃማ የድመት እንስሳ ተመሳሳዩ ሃማ ማለት አንቺ ነሽ። ገንዘብ እኮ አይበረክት። አትጠግቢም። ሰው አምተሽም፣ ሰው አሻሽጠሽም፣ ቱርክ ላይ ሴቱን አሻሽጠሽም፣ እነ ቴዲ አፍሮ ሚስት ሁሉ ሳትቀር አምተሽም ምንም አያልፍልሽም። ሆድሽ ክፋትን ያዘለው ክፉ ሴት ነሽ። በህይወቴ ብዙ ክፉ ሴት አይቻለሁ። እንዳንቺ አይነት አውሬ፣ ምቀኛ፣ ክፉ መርዝ ሴት በህይወት ዘመን አይቻላል። ክፉ ሴት ነሽ። አያልፍልሽ፣ አይለፍልሽ። በልጅሽ የምነግጂ ልጁ የታመመበት 15 ቀን በውስኪ እጁን እየታጠበ አይራጭም። ልጄ ትቀድማለች። ቤታ ልጄን ተናገረች ቢባል ኑሮዬን ቀጥ ብዬ ኖሬ መጀመሪያ ኑሮሽን ስንኖሪ ነው ሶሻል ሚዲያ ላይ የምትመጪው። ቤቴ ሲጸዳ ነው፣ ምግብ ስትሰሪ ነው፣ ልጅሽን በትክክል እንትን ስትይ ነው። ከዛ በኋላ ሶሻል ሚዲያ የሚቀድመው ገባሽ? እኔ ልጅ ኖሮኝ ልጄ ታማዚ ሶሻል ሚዲያ ላይ ቤታን ያጠፋናት ለምን ባናታቸው አይተከሉም? ልጄ ትቀድማለች። እንደዛ ነው የምለው። እከካ ምን ነው ፍቅሮች ያለ ፍቅር እንዲስገልጹ ከማሜ ጋር ታወሩ ብላ ታንቃ እንዲሲል ብላለች። እየዞርክ እንዳልታረቃቸዋል መታረቅ ያለ ይሄ እኔ ቤታ ኩሩ ነኝ። ስታረቅ ራሱ ማለት ነው አመታች ፈይቶብኝ ነው። አንዴ ከወደድኳቸው ወዳቸዋለሁ። ሞቼ ነው ወደር ከጠለዋቸው ደግሞ አርቄ ከታፍኳቸው ደግሞ ጊዜ የምሰጣቸውም ሰዎች አሉ። እንዴት አድርጌ አንቺን እንዴት እንደማደርግሽ አቅሻለሁኝ። ነገ ደግሞ ዩቲዩብ ላይ እገባለሁ። ዩቲዩብ የቆመ መስሎች ነው? አልቆመም። ነገ እገባለሁ፣ ሳይሻለሁ። እና አንቺ ዘንድሮ ተያይዘናት እናልቃታለን። ቆይ እያረፍን እንሄዳለን። ምንድን ነው አንጃ ነው የጠነቆሉልሽ? እኔ አይምሮሽን ከላይ ሰረብረምሽን ከሜዱላሽ ሳናጋልሽ በጎች የምትያቸው ደግሞ አዙረው ቂጥሽን በሳንጃ ወቅተውልሻል። ለዛ ነው ተከታዮች የሚያሳብዱሽ። የአንቺ ተከታዮች እዚያውን መጥተው እኔ አንቺን ስሰድብሽ መጥተው አይሰድቡኝም። ለምን? እየጎረጎሩ ነው። ወይ ይጎረጉራሉ ወይ ይበላሉ። ስለዛ እጃቸው የእኔ ልጆች ግን እኔ የሚወዱ የሚከተሉኝ ግን እኔ ስነካ ጠበቃ መከታይ ናቸው። ላጥ አድርገው ነው የሚጽፉልሽ። አይጎረጉሩ አይበሉ። የአንቺ እጃቸው በምን ይከላከሉልሽ? በደህና ነገር አላስተማርሻቸው። መጎርጎር ያስተማርሻቸው። በአንድ እጃቸው ይጎረጉራሉ፣ በአንድ እጃቸው ይበላሉ። ስለዚህ 2 እጃቸው እያያዛል። ስሰድብሽም አይጽፉልሽም፣ አይጋፈጡልሽም። አየሽ፣ ልዩነታችን እሱ ነው። በጎቼ ናቸው የሚያንጫጩሽ።
በቃ አንቺ ፍላጎትሽ ሰው ሁሉ እኔን ጠልቶ ደጋፊ አጥቼ ውድቀቴን ነው የምትመኝ። አይሆንም። እግዚአብሔር አምላክ ካለኝ ከፍታ ላይ ከፍ ያድርገኝ። ገንዘብ አልፈልግም። እኔ ለገንዘብ አልሮጥም፣ አልንሰፈሰፍም። ለዛ ነው እኔ ገንዘብ እግዚአብሔርን እኔ አወጣለሁ። ለምንድን ነው አምላክ ዜሮ አያስቀረኝም ፈጣሪ። እኔ ለምን እንደሆነ አላውቅም። እዚህ ቲክቶክ ላይ ካለ አወጣለሁ፣ ለራሴ አወጣለሁ። ግብግብ ስቅንቅና አለን። አላያችሁም? እንትና ያለችውን ትራስ ስር ገንዘቡን አስቀምጦ ሞተ እንዳለችው እንደዛ አይደለም። እናቴን ሳይ ያለኝን ገንዘብ መርዳት ካለብኝ እረዳለሁ። አላንገራግርም። እንዴት ረዳው? ለምን ረዳው? በምን ምክንያት? ነገ አይቆጨኝም። ነገ አገኘዋለሁ፣ ሰጣለሁ። ለራሴም አወጣለሁ። መልበስ ካለብኝ ለብሳለሁ። የቤት ዕቃ መግዛት ካለብኝ ገዛለሁ። ቢልሽ እኔ ገንዘብ ባጣና ቢቸግረኝ ወጥቼ ለአደባባይ አልሰጥም። ለቤቴ ዕቃ ማሟላት ካስፈልገኝ አሟላለሁ። ለራሴ ማድረግ ካለብኝ አስፈልገኝ አደርጋለሁ። ያ ሁሉ አንበሳ ስረጭ እኮ ስቁቁን ወይም ደግሞ ባይኖረኝ ሽጉጥ አድርጌ ይዛለሁ። የምከፍለው ባይኖረኝ እንጂ ሰው እኮ እየራበው እኮ ለእናንተ አያደርግም። ከራሴ ቢተርፍ ነው ለሰው ማድረግ የጀመርኩት። እሺ ትቀኛለሽ፣ በቃ ቅናተኛ ነሽ። ቅናት መልክ ቢኖረው ፊንገር ናት። አሁንም ስለ እኔ ነው የምታወሩ። መቼ እንደምታቆሚ መድኃኒዓለም የሚያውቀው። እናንተ እኮ በጎች ነው። የመጣ ሰው ቢሆን ኖሮ የአንቺ ህይወት ተቀይሯል። ጎርጓሪ ህይወት ምን እንደሆነ ዲያስፖራ ነገር እናቴን የሳኝን እቺን ከዚች ጋር የሚውል ዲያስፖራ እኔ ምን አይነት ዲያስፖራ እንደሆነ አላውቅም። ከሲስተም ወጣችሁ ቤት ውስጥ የምትኖሩ እንደማይገናኝ እኮ ወሬ ነው እኮ የምታወራው። የሰው ልጅ እኮ አንቺን ጥላም ከሲስተም የወጣ ሰው ሆምለስ ነው የሚሆነው። ሼልተር ውስጥ ነው የሚኖረው። ሼልተር ውስጥ ሆምለስ ሆኖ ቤት ውስጥ ለመኖር ከሲስተም የወጣ ሰው አይኖርም። አንቺ ደንቆሮ አፓርትመንት ውስጥ ለመኖር ከሲስተም የወጣ ሰው አይኖርም። እንዴት አድርገን ነው የምናስረዳት? ሊዝ ውስጥ ጋይ ስትገቡ እኮ ታይቶ ምናምን እኮ ነው። ዝም ብሎ እንዴት ነው የትኛውኑ ዲያስፖራ የነገራት በፈጣሪ? ይሄ እኮ ሀገር ቤት እኮ አይደለም እኮ። ሀገር ቤት ከስራ ተባረሻል ባለጌ ነሽ ተብለሽ ጎረቤት ሀገር በቃ ገንዘብ ሰጣለሁ ቴት እያለኝ ምናምን ብለሽ ምገቢበት እኮ አይደለም። አሜሪካን ሀገር ሁሉም እኮ ስርዓትና ህግ አለው። ከስር ከሲስተም ወጣችሁ ቤት ውስጥ ትኖራላችሁ። የአባቴ ቤት ነው። እቺ ድልብ መሀይም ማን ነው የነገራት? ግን እንደዚህ ብሎ ተጫወቱብሽ። ግን እሺ ምክንያቱም እንደነገርኳችሁ እኔ ትናንትና በ17 ዓመት አረብ ሀገር ክብር ለአረብ ሀገር ላሉ እንዳንቺ አይነት ሴተኛ ዳሪ ላመሰግን አልችልም። ግን አረብ ሀገር ያሉ ልጆች እኔ የማውቃቸው አገራቸው ላይ ቤት ሰርተው ቀብረር ብለው የሚኖሩ ነው የማየው እንጂ ጠዋትና ማታ አንቺ እኮ አረብ ሀገር ከሰራሽ ሽንት ቤት ካጠብሽ ቱርክ ከሰራሽ ገንዘቡ ወዴት ሄደ? ዛሬ ሰው የሚያሳማ ገንዘብ አይኖርሽም ነበር ስላልሰራሽ። ሆዳም ጅብ ስለሆንሽ ገንዘቡን በሆድ ስለጨረሽው አሁንም ሰው ምታም ዩቲዩብ ስራዬ ነው ልጄ የማስተዳድርበት ነው አልሽ። አየሽ አረብ ሀገር የፈጋሽ ቢሆን የሰራሽ ቢሆን በሰራሽበት ገንዘብ የሆነች ነገር ትከፍቺ ነበረ። ትከፍቺና የሰውም አይናታይ ከሰውም አትናከሺ፣ የሰውም ትዳር አትበትኝ፣ ሰውንም ስም አትሰጪ። ያችን ነገር በከፈትሽባት ልጅሽን እያስተዳደርሽ ትኖሪ ነበረ። አረብ ሀገር ስላልሰራሽ ስለምሸረሙጭ ገላሽን ስለሸጥሽበት ገንዘብ የለማ። ኑሮዬን ልጅ የማስተዳድረው ዩቲዩብ ላይ ነው አልሽ አይደለ? ጋይስ እውነት እናወራ። አረብ ሀገር የሰራ የፈጋ ገንዘብ ያለው ሰው ሲለወጥ ነው ያየ ነው። ይኸው እንዲያደረግኩኝ ከአረብ ሀገር መጥቼ እናት የለሽ አባት የለሽ። ሌሎቹ እንኳን ብራችንን ለእናት ለአባት ልከን ተበላን ነው የሚሉት አይደለ? ተበላን፣ ቤተሰቦቻችን በሉን፣ ለባሌ ልኬ ባሌ በላው ምናምን የሚሉትኝ። አንቺ እናት የለሽ አባት የለሽ። እኔ እህትም ወንድምም በህይወቴ አይቼ አላውቅም። ቱቷለች ባዙቃፍ ቱቱናት ያለችው ባዙቃፍ። ከዛ ውጭ እህት ወንድሞችን ከሰው ጋር ተገናኝ። ምን ኢትዮጵያ ውስጥ አሜሪካን ሀገር ሰው ልጅ ሁሉም ቤቱን ዘግቶ ስለሚኖር ጎረቤት ምናምን እንደዚህ እንትን የምትሉት የለም። ኢትዮጵያ ውስጥ ኖረሽ ማለት ነው እንደ ትልቅ ነገር ስታውሪ ከሰው ጋር ተገናኝ ምናምን። ቆራሌም ትሰሚያለሽ እኮ ኢትዮጵያ ውስጥ። እዚህ አሜሪካን ሀገር ቆራሌ የለ፣ ጣሳ የሚሸጥ የለ። ከሰው ጋር ትገናኝ ታለች። ምን አበሻ ቤት ነው የሰው ልጅ ሲበላና ወይ ደግሞ ሺሻ ቤት ነው አበሻን የምታገኙ። ሰው ሀገር ተመቶ ከሰው ጋር አትገናኝም ቤት የለሽም ምናምን ሲሉ ያስቁኛል። አገሬ ላይ በሆን ነበር እንደዛ ማለት ያለብሽ። የገዛ ሀገርሽ ላይ ተቀምጠሽ ቤት የለሽም ሰው አታገኝም ብለሽ መናገር የነበረብሽ። እውነቴ እንኳን ታውቃላችሁ። አባቴን አውጥታችሁ የምትሰልቡትኝ አባት እንዳለኝም ታውቃላችሁ። ቤተሰብ እንዳለኝም ታውቃላችሁ። አክስት አጎቶችን እየለጠፋችሁ ነው የምትሰልቡት። ቤተሰብ እንዳለኝም ታውቃላችሁ። ኢትዮጵያ ውስጥ በሆንማ ሳይሽ ነበር።
ኢትዮጵያ ውስጥ ብኖርማ እንዳንቺማ ዩቲዩብ ላይ ቁጭ ብዬ ጡረተኛ አልሆንም ነበር፣ አሳይሽ ነበር። በሀገር ላይ ቡርቅቅ ብዬ በሀገር ላይ የሚቀመጠው ዩቲዩባን ተይና እስኪ እንይሻ። ዩቲዩባን ትውት አድርገሽ በሀገርሽ ላይ ቡርቅቅ ብለሽ ተቀምጠሽ አረብ ሀገር ቱርክ የሰራሽበትን ገንዘብ ተጠቅመሽ እስኪ የለሽም። ባዶ መላጣ ቂጣም ነሽ። ባዶ መላጣ ቦርጫም ሸረሪት ባዶ መላጣ ነሽ። የለሽም። አስረግጬ የምነግርሽ ቱርክ የሰራ ሰው አረብ ሀገር የፈጋ ሰው አሁንም ኑሮ የመተዳደሪያ ዩቲዩብ ነው ልጅ የማሳድግበት ስራዬ ነው አይልም። ውሸት አምንሽ ምልሽ ለዚህ ነው። ሂጂ ሌሎቹ ያክብሩሽ፣ ሌሎቹ ይመኑሽ። እኔ ቤታ ነኝ። አየሻለ እንቁርቲ ጋር ለምን እንደማልገባ፣ ለምን እንቁርቲ ጋር መልስ እንደማልመልስላት፣ ለምን እንደምንቃት ቀን ሙሉ ስለኔ ነው የምታወራው። ለምን እሷ ላይ ደግሞ መጣባታለሁ። ሳምሪ ላይ በሰራችው ነገር ላይፍ ለምጪ ዶክትሬት ስንቱን ማስተርስ ፒኤችዲ ቢኖርሽ ነው እባክሽ የኔ እናት አንቺ ልትመሪው ይሄን ማህበረሰብ? እውቀት የሌለው ሰው፣ ኮንፊደንስ የሌለው ሰው፣ ኮንፊደንስ የሌለው ሰው አካካም ጨገረቡፍ። እኔ ያኔ መማለብ ያኔ ስታቂ ፖለቲካ ሳልጀምር በፊት ሁሉም ያቀኛል። ራስሽን መስክረሻል። ስታቂ ቤታ እንዴ ፖለቲካ ላይ ገባኝ ነው የሚሉት። መጫወት፣ ማሳቅ፣ መዝናና፣ መጨፈር፣ መጠጣት ፏ ማለት ነው የማውቀው የነበረው። ፖለቲካ ውስጥ ገባ ስርዓቴን ገባሽ አይደል? ያንን ማህበረሰብ አይወክልም። ፖለቲካ ላይም ስትሆኑ ይሄ መበላቀጡን ምናምኑ ሳቆም እኮ ነው እኔ ቤታ ፖለቲካውን እርግፍ አድርጌ ሳቆም ነው መጫወቱንም መሳቁንም መልበሱንም መበላቀጡንም እንትን ያልኩት በግሌ በሚል ማለት ነው። ፖለቲካ ግን ሳወራ አልበላቀጥም። ስርዓቴን ይዤ በእኔ ማህበረሰብ እንዳይሰደብ አድርጌዋለሁ። ቢገባሽ ማለት ነው። አንቺ እከክ ኮንፊደንስ አጥቼ አልነበረም። ምን እኔ ልቡ ሞልቶ ቴክስቱ በምን ላንብብ? እሷ ቤት አሁን እኔን ስትሰድብ የማየው ሙሉ ስድብ ነው። አንዳንድ ፍሬ ጥሩ ጥሩ ነገር ሲጻፍላት ፒን ያደርጉታል። እኔም ቤት ላይ ተመልከች። ልብ ነው እኔ ቤት ያለው የኔን ውድቀት ነገር ነገ የጊዜ ጉዳይ ነው። ትወድቃለች። ነገም በወድቅ ማለት ነው። ቢያንስ እንኳን በጊዜ ተዋርጄበት አይደለም፣ በጊዜ ሰው ወዶኝ በጊዜ ተከብሬበት ብዬው ነው ማወራይሽ። ጨገረቡፍ ያልኳትና ወደፊት አልኩሽ። ወደፊት ቪው ቢመታብኝ እይታ ባይኖረኝ ራሱ ምን እንደምታውቂያለሽ እንዴ? በዚህ ጊዜ እኮ ተከታይ ነበረኝ፣ በዚህ ጊዜ እኮ ወዳጅ ነበረኝ፣ በዚህ ጊዜ እኮ ቋሚ ሰው ነበረኝ። እንዲህ እያልኩ ነው የማወራው። አንቺ ብትሆኝስ? ስም አወጣችሁልኝ፣ ቦታ ምረጡ ፊንገር ለማለት አላለችም? አንቺም ቦታ መርጠሻ እንዴ ስትፈነግሪ? አደባባይ አይደል እንዲ ላይቭ ላይ ፈነገርሽው? እኔ እግዚአብሔር ምስክሬ ነው ማለት ነው። ቁጭ ብዬ ሪከርድ አድርጊያት ቁጭ አድርጊ 4 ዓመት 5 ዓመት እሷ ስትወድቅ መልሶ አይደለሁም። ያን ያህል ክፋትና ጥላቻ ቢኖርብኝ እቴቴ ሲሰድብሽ ሊያስገድል ሲል ባልቆምኩልሽ። እኔ ቤታ ያቺ ደግሞ አለች የገዛ እናቷ ማታምናት ማናት ሲሲ ነው ምናምን የምትባል የገዛ እናቷ ራሱ ወርቅ ገዝታለት ወይ ውሸት ነው ይሄ ወርቅ ውሸት ነው ልጅ ያላምንሽም የምትላታለች። የገዛ እናቷ ማታምናት ወርቅ ገዝቻለሁ ብላ እንኳን ማለት ነው። እሷ ጋር ያልተጣላሹ ሰው ጋር የለም። እኔ ቤት ታቆሚልሻለሁ። ክፋት ከሰው ጋር አስታረቅሽን ብዬ እንኳን ያላየሽን ዩኒቨርሲቲ ያወረድኩልሽ እኔ ቤታ ነኝ። ያላየሹ ያወረድኩልሽ በመጀመሪያ ጊዜ እኔ ቤታ ነኝ። አንቺ ከርሳ ማጋሰስ እኔ ቤታ ነኝ። ዩቲዩብሽ ላይ መጥቼ ጣል ሳረግልሽ የነበረው እኔ ቤታ ነኝ። ጌም ስትጫወች ከነኪዱ ጋር ጊፍት ስሰጥሽ የነበረው አንቺ እከካ የናቁት ያስረግዛል አሉ ለማኝ። ደግሞም ይገባኛል። አንድ አበባ ብጠይቅም ይገባኛል። ይሄ ማህበረሰብ እንዳንቺ እየፈነገርኩ ወይ እህልላው ላይ እየበላው አይደለም፣ እያዝናናውት እያሳቁት እያጫወትኩት ነው። አሜሪካን ሀገር እኔ እዚህ ሀገር አሜሪካን ሀገር እንደዚህ አይነት ሰው እየተከፈላቸው ነው የሚያደርጉትኝ። በነፃ ነው። እኔ ማኮ ማዝናናችሁ ያስፈልገኛል። ከዚህ በኋላ እግዚአብሔር ለአንቺ ሲል ከፍታ ማማ ላይ ያስቀምጠኝ። ከዚህ በላይ መድኃኒዓለም ያርገኝ። ምቀኝነት 300 እኮ ሰው ነው እኮ ሚያት ያ እሺ የኝ እሱንም ቢሆን ያኔ ነው። ንፍጣም ጨገራም ደግሞ ጨገሯን ማትታጣ ደግሞ ስለሚታወራሽ አጃክሳ ወይኔ አምላኬ በአጃክስ ፓንት የሚታጠብ እሷ ብቻ። እኔ ማርያም ይኸው አባቴ ይሙት ነው እቺ ሴትዮ ዝም ባትነካኝ ዝም ብትለኝ እናቴ ሳይ እኔ ዛሬ ሆኖ አልኳችሁ። ስለሷም ትዝ አይለኝ ስለምትነካኝ ነው ጋይስ፣ ስለምትነካኝ አላቆምላት ልጅ። እኔ በህይወቴ ድሬዳዋ ውስጥ ተጨቆኖ ያደገ ሰው አይቼ አላውቅም። ድሬ የፈታ ያለች ሀገር ናት፣ የፍቅር ሀገር ናት። አይተሻል፣ መስክረሻል። ህዝቡ ፍቅር ነው።
ህዝቡ እንዳለፈ እንደውም አሁን ትንሽ ፖለቲካው ምናምን መጣ እንጂ ድሮማ በሸነና ኮቱ ያና ነው። ሰው እንዳለ ፍቅር ነው። ህዝቡ እንዳለ ተቀባይ ነው። የድሬዳዋ ህዝብ ብትጫቁኝ ስታደግ እንደውም ትንሽ አባቴ የአማራ እንትን ስላለበት የጎንደሬ እንትን ስላለበት ከቤት ስትወጡ ምናምን የጭወቱ አለ እንጂ እንደዚህ ተጫቁኝ የተደበደብኩ አላደግኩም። እንዲህ ተከተከቱ እንደ ማንኛውም ልጅ ተከተናል። አንቺም እኮ በስተት ነው ያረገሽው። አቤት አቤት አነጋገሯ ራሱ አቤት የጨዋ ቤተሰብ ልጅ እቃችሁን አስደብድባችሁ መድኃኒዓለም ይታያችሁ። እኔ ሰው ሲደባደብ እንጂ ሲደበደብ አይቻላቅም። አንቺ ከፈንገርም አልፈሽ እቃም ሁሉ ማስደብደብ ደርሰሻል። ጋይስ እቃችሁ ሁሉ ትደባደቡበታላችሁ እንዴ? ላኢላሀ ኢለላህ እቃም ድብድብ አለው። እኔ አላቅም ጋይስ አላቅም። እኔ የማውቀው እዚህ ሰው ልጅ እንደ ማንኛውም ሰው መጽሐፍ ቅዱስ ምንም እንደፈቀደው ግንኙነት ያደርጋል። እቃችሁን አስደብድባችሁ ፈንግረሽም አልፈሽ ሁሉ አስደብድበሽዋል። መድኃኒዓለም የሚያውቀው ለዘር ፍሬ። አንቺም እኮ በስተት እኮ ነው ያልሺው። በስተት እኮ ነው በስካር ስተት ያልሺው። ሰውን ልጅ ማህፀናችሁ ልጅ የማይዝ እያል ስትሳደቢ ሴት ሆነሽ እንዳንቺ አይነት ሴት ቦርኮ ሴት ሆነሽ ስማት ምትለው ብቻውን በስተት ነው ያረገሽው እኮ በስተት በስተት ከቱርክ ተመለሽ በስተት ነው ቀብ አድርገሽ ያልሺው። በስተት እድሜ ሊያልፍ ትንሽ ነው የቀረኝ ሊያዝበሽ እስከ ዛሬ ለምን አሉል? እኔ አሁን የአንቺ ስንት ታናሽሽ ነኝ መድኃኒዓለም መቼስ እውሩሉ ዳብሶ የሚመሰክረው ነገር ነው። መቼስ እኩያሽ ነኝ ወይ ታናሽ ነኝ ታላቅሽ ነኝ ምለው ታናሽሽ ነኝ እንደማትይ ተስፋ አደርጋለሁ። የስንት ታናሽሽ ነኝ? አንቺ እስከ ዛሬ ለምን አልወለድሽም? ሶሻል ሚዲያ ላይ እያየንሽ ነበረ። በስንት ጊዜ ነው የወለድሽው? በስንት ጊዜ ነው የወለድሽው? እሱንም በስተት በስካር ሰካራም አረቂያም አብሿም ስሎሽ በስተት ነው የወለድሽው። የወለድሻትንም ልጅ እኮ ቴኬር አታርጊያት። ማማታም 15 ቀን ትያለሽ። በ15 ቀን ውስጥ ልጅ ስትጮህ እናያታለን። ሜካፕ አበላሸችብኝ አልሽ። 15 ቀንም ራሱ አይሞላውም። እጅሽን በአረቄ ትታጠቢያለሽ። አረቄ እየጠጣሽ ምናምን ሳህንትሪ ሙሉ በልተሽ። እስኪ ጋይስ እግዚአብሔር ማንን ይሙትና በልጄ ተጨንቄ አይኔ እንዲጎርጉዱ አይደል? እኔ ቤታ ነኝ። አይንሽን የሚያሱ ያጎረጎርኩሽ ፊትሽን እንዲያጣመምኩሽ እኔ ቤታ ነኝ። ልጅ ስላመማት አይደለም። ልጅሽ ያመማት 15 ቀን ከሆነ አንቺ የሆነ ሰርግ ነው ፕሮግራም አለኝ ብለሽ ከባዙ ቃፏ ጋር ቱቱ ጋር ቁጭ ብለሽ ትሬ ሙሉ ሳህን ሞልተሽ እንዲየተቀለሽ የምትበይ ልጅ የታመመበት በየእንትኑ ቦታ አይወጣም። ሽፎላ ማስመረቅ ለምን አይወጣም? እንደምታይ እንደሞ ያወቅኩት ገብርኤልን እንደምትከታተለኝ ያወቅኩት። አሁን እወጣለሁ ያለሽ ትቀመጫች። የሚያለቅስብኝ ዲቃላ ህጻን የለማ። አሁን እወጣለሁ ላለ 3 ሰዓት ሙሉ እቀመጣለሁ። ትከታተኛለሽ። አየሽ አሁን እወጣለሁ ትላለች፣ እዛው ትቀመጣለች እየተቀባባይ ልብስ እየቀየረኝ። እንዳንቺ ታዲያ የኮሪደር ሰራተኛ የመስል ከላይ እስከታች ኦሬንጅ በኦሬንጅ ለብሼ ቁጭ ብዬ 3-4 ሰዓት ሙሉ ዳቦ ይላፍናት እንዴ? ታዲያ አሁን በአንቺ ቤት እኔን ያዋረድሽ መስሎሻል? 3 ልብስ ትቀያየራለች እና መተንፈስ አየር መውሰድ አለባት። መቀያየር አለብን። ሴቶች ነን። ሴት ስትሆኑ ተነስታችሁ ብድግ ብላችሁ መታጠብ መለቅለቅ አለ፣ መቀየር አለ። አንቺ ቱታ ለብሰሽ በቱታ ላይ ቡታንታ በቱታ ላይ መታፈን ሙቀት አለ። በሙቀቱ ላይ ኤሲ ምኑ የለ ታፍነሽ ህፍን ታደርጊያታለሽ። ልብስ መቀየር እኮ ክብር ንጽህና ነው እኮ የሚያሳየው። አየሽ አንቺ ቱሃናም ጆሃናም ልብስ መቀየርን እንደ በታች ስሜት የምታየው ሰው እኮ ደንቆሮ ናት እኮ። አንቺ አሁን እቺ የለበሻትን 3 ሰዓት ሙሉ እኛን ሰድበሽበት 4 ሰዓት ተዘፍዝፈሽ 5 ሰዓት ምግብ በልተሽበት ስጨርሻ አጣጥፈሽ ነው የምታስቀምጪው። እኛ ጋር እዚህ አሜሪካን የለም። አሁን የለበስኩበትን አሁን ልቄ ነው የምጥለው። የለም አተላ አትችኝም። ቅጥቀጣኔ እኔ ስለማቅሽ ነው። ቀስብሽን ነብሰበሽ ነገ አስጮሻል። ነገ ደግሞ በዩቲዩብ ማናባሽ ንኪኛለሽ። 3 ዓመት ይሆናታል። 15 ዓመት ያሳደጉም እናትና አባቶች እንዳንቺ አላወሩ። 15 ዓመት 16 ዓመት 17 ዓመት ያላቸው ትልልቅ ልጆች ያላቸው ያ ሁሉ እድሜያቸውን አሳልፈው እንደዛ እንኳን አላሉ። አንቺ የበረሩ ማሳ እንደዛ እንኳን አላሉ። ልጅሽ 2 ዓመት 3 ዓመት ኬኳ ቢሆናት ነው። ኬክዬ ነው ፍቅር። እናትሽ የተቀጠቀጠች ነው ማርያለሽ አዋለች። ኬኳ ታብታብ አድርጊ ማሪ። ከእናትሽ ላይ ስልክ ተቀብለሽ እያየሽ ነው። ፊንገር እያየሽ ነው። ለኬኳ አስጫት ጨጓራሽ ከሚነ